በዛሬው ቪዲዮ በፍቅረኛሞች መካከል ጣልቃ የምትገቡ ጃኒ እርጉዝ ነች እየተባለ ይገኛል። እሷ እርጉዝ ናት ሄዳለች። እኔ ጃኒ በቢጃማ ቁጭ ብላለች ከአዶናይ ጋር። ከሰሞኑ አንድ ቪዲዮ ወጥቶ ነበረ። በፍቅረኛሞች ቀን አዶናይ ለጃኒ ቀለበት ሊያስርላት ነበረ። ታዲያ ይሄንን ተከትሎ ጃኒን የሚያወዷት የአዶናይ ደጋፊዎች ወይም የቅርብ ሰዎች የምንላቸው አዶናይ ጃኒ ማግባት የለበትም ሲሉ ነበረ። ቀለበት ያስርላትና እንታያለን እያሉ አሁንም እየዛቱ ይገኛል። ጃኒ ቀለበት ሊያደርግ ነው ያደርግና አልኩ እንተያያለን አልኩ። ከአገልግሎት መስጫ ክልል ውጪ ነው የምናደርገው። ዮኒ ማኛን ከሶሻል ሚዲያው የማግለል ዘመቻ ተጀምሯል። አቶ ዮኒ ማኛ ከሚዲያ ውጡልን። በቃ መሪ ቃላችሁ ይሁን። ዮኒ ማኛ ከሚዲያ ውጡልን። በጃኒና በጆንዳን መካከል በጎንደር በረበረ የጥምቀት ፕሮግራም ማለት ነው። የቪዲዮውን የቀረጸው ማን ነው? አዳዲስ መረጃ ወጥቷል፣ አስደምጣችሁ። እኔ ጃኒ ኤልሻሬ ቪዲዮ አዶናይ ቪዲዮ እንትን በኤልሻሬ አካውንት ተለቋል። በቃ እንደዛ ነበር የነበርነው ጃል ቸከል ማለት ነው። ዮኒ ማኛ ጆንዳን ላይ አሁንም ጥቃቱን ቀጥሎበታል። ቢግ ላቭ ቢግ ሪስፔክት ፋሚሊ እያለች ነው። ሰላም ሰላም ውዴ ቻናል ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ዛሬ በእነዚህ ቪዲዮዎችና በመሰሉ ቪዲዮዎች እናንተን ያስተምራሉ፣ ቁም ነገር ያስጨብጣሉ፣ ሰሞነኛ የሆኑ ቪዲዮዎችን ለእናንተ እየላችሁ መጥቻለሁኝ። እንደተለመደው ቪዲዮውን እስከ መጨረሻው ካያችሁ በኋላ ሚዛናዊ የሆነ እና የተለመደውን ኮሜንታችሁን እንደምታጋሩኝ ተስፋ አድርጋለሁኝ። ቪዲዮ በምንሰራበትም ሰዓት ማስተካከላችሁ ነገሮች ካሉ ኮሜንት ላይ ጻፉልኝ፣ ለማስተካከል ዝግጁ ነኝ። ቀጥታ ወደ ቪዲዮአችን አስር ዙር ሄዳለች። እዚህ ህዝቡ እየተራበሸ እኔንም ጭንቅላቴን እያለ ያሳብደኝ። እሷ እርጉዝ ናት ሄዳለች። እኔ ጃኒ በቢጃማ ቁጭ ብላለች ከአዶናይ ጋር። ግን አንቺ አዶናይ ግን ለፖስት ያደረግን ጋይስ እግዚአብሔርን ከሷ ጋር ቢዝነስ እየሰሩ ነው እነዚህ ሙጃዎች። ቢዝነስ ሞኝት ሁለኛ እንደዚህ ልጅ ተመካክረው ቢዝነስ እየሰሩ ነው ማለት እሱ። አዎ ምንድነው ጃኒ ገንዘብ ላይ ያላቸው አመለካከት አይደለም። አንቺ እዚህ ስትንቀራ እንደኔ ቢጤ ያለው የሷን ስም አራግባለሁ። እሷ የሷ አካውንት 1 ሚሊዮን ይገባል። ፌሚኒስት አይቀር ሚኒሊስት አይቀር ሜሜኒስት አይቀር ቁጭ ብሎ ጃኒ ጀስ ጋዜጠኛ በሙሉ ጃኒ ይላል። እሷ ለሽ ብላለች፣ ተኝታለች። ጃኒ እንዴት ነሽ? ደህና ነኝ። ግን የምርም እውነትሽን ነው። ድራማ ይሆናል እኮ የሰሩብን። እግዚአብሔር ሻሻ ነው ያደረገው እነዚህ ሰላም ነኝ። አረ ጃኒ እንዴት ነሽ? ደህና ነኝ። ሰላም ነው። ሰላም እንዴት የቸገረው ሰው እኮ ይናገራል። ስቶሪ ግን አርጋለች ዛሬ ይሁን ትላንት መሰለኝ ስቶሪ አርጋለች። አለውኝ ደህና ነኝ እመለሳለሁ በቅርብ ማምላለች ነ 1 ሚሊዮን ሞላ ደህና ነኝ ምናምን ብላለች። ጋይስ ደህና ነኝ ምናምን ብላለች። ስቶሪዋን አይቼ ነበርና ከባድ ነው። ደህና ናት። እሱ አሁን እሺ ልጆቿ ደህና ናት። ደህና ነኝ ካለች ምን አባታችሁ ነው የምታደርጉኝ? ልስራበት አንበሳ ፈልጋለሁ። ሰው ብር ያጠራቅማል። እኔ እናንተን አጠራቅሜ የት ልደርስ ነው? ምን ታደርጉልኛላችሁ? 400,000 ፎሎ አለኝ። 400,000 ብር ግን የለኝም። ምን ታደርጉ? እስቲ ንገሩኝ። ምን ደምታ 10 ፖይንት አንበሶች 10 ፖይንት ዱ ጋይስ 10 ሰው አንዳንድ አባል እስኪ ጋይስ 10 ፖይንት ስቶሪ እሷን ስታጡ እኔን እየመጣችሁ ልታሳብዱኝ ጋይስ እሷ ይሄኔ ከባሏ ጋራ ከባኞ ቤት ሳሎን፣ ከሳሎን ቴሌቪዥን ቆንጆ ፊልም እያዩ የአሜሪካን ፊልም ያ እየተባባሉ አንተ ዶንቆሮ 10 አጻፈብኝ። እዚህ ምን 00 ምንድነው? 10 ፖይንት ሙሉልኝ። ምንድነው እዚህ ጋር 00 ምጽፈልኝ? አዱዬ ይሄን እንጅል ጋይስ 10 ፖይንት ሌትስ ጎ ጋይስ 200 ሰው ተቀምጦ 10 ፖይንት የላችሁም እንደ እግዚአብሔር እንዳያመልጠኝ፣ ትሪፕል እንዳያመልጠኝ። የእናንተ ችግር ምን? ቆይ አንቺ ደግሞ ዝም በይ። የእናንተ ችግር እንትን እንኳን የላችሁ። ለኔ 10 አበባ እንኳን የለሽም አዳሜ። ጋይስ ሂዱበት 10 ፖይንት እንዳልፈኝ እግዚአብሔር እንዳልፈኝ ጋይስ 10 ፖይንት 10 አበባ እንኳን አትሰጡ። እስማ አንጎል አንተ ዶንቆሮ አመዳም ሙርሲ ዛሬ እኔ ካልሄድኩብህ እኔ ሳምራዊት አይደለሁም። ቅድም አባትሽ ምንድን ነው ብለው የወጣኸው አንተ መሀይም ቦርኮ አበባ ማትሰጡ 10 ፖይንት ከርዶክ ነው አንተ ዶንቆሮ ሸማግሌ እንቀጣት ነበረ ጂጂን። ምን ችግር አለ? አይ ድሌ ውጡልኝ። አሁን እኔ ነው አባ ማንም ይሰድበኝ። የቱ ጃኒ ቀለበት ሊያደርግ ነው ያደርግና አልኩ እንተያያለን አልኩ። ከአገልግሎት መስጫ ክልል ውጪ ነው የምናደርገው።
ታላቅነታችን ለምን አገባለሁ ብሎ ቀለበት ያደርግ ከአገልግሎት መስጫ ክልል ውጪ ነው የሚሆነው። ስለዚህ አሉለት ጨዋዎች፣ ስነ ምግባር ያላቸው ጨዋዎች በዛ ነው መካሄድ የሚቻለው። ሌላ አማራጭ የለም። አንዲቱ ዱርዬ ልጅ ማን ነው ስሟ ነው ያላችሁኝ? ወሮ በላ የሆነች ዱርዬ ልጅ ምን በወጣው የማን ነው ወሮ በላ ዱርዬ? ስለዚህ ምን በወጣው አንዲት ወሮ በላ ዝም ብላ ይሄን ነጩን ሜካፕ ለጥጣ ምን ያደርጋል? አቅርበንለታል፣ አይታችኋል። ከትናንት ወዲያ ሳይተናል፣ ለጥፈናል። በዛ መሰረት እንሄዳለን። ሌላ ያስፈልግ ያ ዋል እንግዲህ እንደ ሌላው አቶ ዮኒ ማኛ ከሚዲያ ውጡልን። በቃ መሪ ቃላችሁ ይሄ ይሁን። ዮኒ ማኛ ከሚዲያ ውጡልን። መጨረሻ ላይ በቃ ምርር ካላችሁ እናቶትን በሏቸው። በቃ ከመረራችሁ፣ ካልመረራችሁ ግን ያዙት፣ ተዉት፣ አያስፈልግም። ግን ዮኒ ማኛ ውጡልን በሉ። የምሬን ነው የምላችሁ። እኛ ወጣቶች ነን ብሮ፣ እኛ ወጣቶች ነን። ፕላስ አዲስ አበባ ነው የምኖረው ሁላችንም። ነገሮች ሊያገናኘን ይችላል፣ በነገሮች ደግሞ ልንስማማ እንችላለን። እኛ እዚሁ ነን ያለ ነው። ግን እርሶ አሜሪካ እዛ ቁጭ ብለው እዚህ አንዱን ከአንዱ ስንቱን አባሉት። በኢየሱስ ስም ስንቱ ተባላ በርሶ። እኔ አክብሬ ነው የምሰድቦት፣ ባይዘው ከክብር ጋር ነው የምረግጦት የምሰድቦት። የምሬን ነው የምላችሁ። ሁላችሁም አቶ ዮኒ ማኛ አቶ እኚህን ዮኒ ማኛ ባያችሁበት ላይቭ ሁላችሁም ውጡልን እያላችሁ ጻፉልን። የምሬን ነው የምላችሁ። በቃ አስወግዱልን። አንዴ እኔ በጣም ቋቅ እያለሽ የትግራይ የህዋት ልጆች ቋቅ እያለሽ ጃኒና አዶናይ አብረው ይቀጥላሉ። ተቃጥላችሁ ሙቱ። ይቀጥላሉ። ይሄን ያቃጠለሽ ሌላ ምንም ነገር የለም። እስካሁን የተንጨረጨርሽበት ጉዳይ ወዳጅ መስለሽ የምታረጊው ነገር ለዚህ ነው። ስለዚህ አሁንም እላለሁ፣ ወደፊትም እላለሁ፣ ውሸት እውነት ሆኖ አያውቅም። ውሸት እውነት ሆኖ አያውቅም። ይኸው ወደ 12 ሰዎች ነበሩ እዛ ቦታ ላይ። እኔ ጃኒ ኤልሻሬ ቪዲዮ አዶናይ ቪዲዮ እንትን በኤልሻሬ አካውንት ተለቋል። በቃ እንደዛ ነበር ነው ጃል ቸከል ማለት ነው። ከዛም በኋላ ላይ ኢቭን የኔ ስልክ ጃኒ ጋር ነበረ። ስልኬን ጃኒ ይዛው ከዛም በኋላ ላይ የኔ ዊል ፔፐር 444 ነው። ከዛ በፊት ከአዶናይ በፊት ነበር እኔ 444ን እንትን ምለው። ጃኒም ታውቃለች ይሄንን። ከዛን አዶናይ ስልኬ እንደማይዞት 44 የማን ነው ሲል የኔ ነው ስለው ያዘው ስልካችንን እንዳንጠል ብሎ ያዘ። ከዛን ስንወጣ ሰጠን ማለት ነው። ከወጣን በኋላ ጃል ተከል ተጨርሶ ወጣን። ከዛን የት ሄድን? ሚኒሊክ ሆቴል ሄድን። ሚኒሊክ ሆቴል የሚባል ማለት ነው። ሚኒሊክ ሆቴል ነው እንጂ ፕራይቬት ሩም የነበረው ጃል ተከል አይደለም እዚህ ጋር። ከዛ ሚኒሊክ ሆቴል ደግሞ ስንሄድ እኛ ብቻ እኔና ኤልሻሬ ብቻ አይደለም የነበርነው። ጃፒ ነው ናፒ የሚሉት ልጅ አለ፣ የአዶናይ ካሜራማን ዳጊ አለ። ዳጊ የቬሮኒካ ካሜራማን ነው፣ የሌኒዝ የቬሮኒካ እሱ ነበር። እና የሆነ ደግሞ ጊፍተር ነበረ፣ ደዋን የሚባል ጊፍተር ነበረ። ከሱ ጋር ደግሞ የሆነ ሴት ነበረች። ከዛም በኋላ ደግሞ የሆነም ወንድ ነበረ። እኛ ብቻ ደበረም የነበር ነው ማለት ነው። ገባ? ከዛም በኋላ ላይ እዛ እንትን ካልን በኋላ በቃ የተሳሳቅን የተጫወት ወንዱ ጃኒ ነበር። የተሳሳቅን የተጫወት ምናምን እያለ እዛ እና አዶናይ ሄዱ ወደ ክፍላቸው። እንደውም አዶናይ መጀመሪያ ሄዶ ጃኒ ከዛ ነዛ ኬጂ ብላኝ እዛ ሄደን ከዛም በኋላ ላይ እኔ ተመልሼ መጣሁ ማለት ነው። ከዛም በኋላ ላይ ኤልሻሬ በቃ እንሂድኛ ምናምን አለች። ከዛን እሺ ብዬ እኔ ጋርዱን እንትን መኪና ጠራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት ያለ ጆሲ መጥቷል። ጆሲ ማለት ነው። ከዛም በኋላ ላይ ጆሲ ከመጣ በኋላ ላይ ጆሲ ውጪ አግኝቼው ከጆሲ ጋር እያወራን ነበር። ጆሲ የቱ ሰው እንዲያውቀው ጆሲ ዘፋኙ ስትይ አልገባኝ። በነገራችን ላይ ጆሲ እሺ፣ በነገራችን ላይ
ኦኬ ከዛ ጆሲ ሞዴሉ ምናምን አይደል? በነገራችን ላይ ቢዘብ ነው ጆሲ ጌመሩ። እሱ ማለት ነው ጆሲ ነበረ። ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው። ከዛ እኔ ውጪ ነበርኩኝ፣ ኤልሻዳይ ውስጥ ነበረች ብቻዋን ማለት ነው። እኔ መኪና ልጠራ ማለት ነው። ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነች ነው ምናምን ብያት፣ ቆይ ኤልሻዳይ ልጥራት፣ ኤልሻዳይ ጋር ሁኚና አንቺ እኔ አዶናይን እንጠራዋለሁ ብያት፣ አዶናይ መጣ። ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩኝ ውጪ። ውስጥ ምን ያወሩ ምን ይፈጠር አላውቅም። ስለዚህ ጆሲ ምስክር ነው ከጆሲ ጋር። ጆሲ እኔ ከሱ ጋር ውጪ መሆኔ ጆሲ ምስክር ነው። ከጆሲም አልፎ ማን ነው ዳጊ የሚባል ልጅ አለ። ውጪ ነበርኩኝ እኔ ማለት ነው። ከዛን ሁለቱ ተስማምተው ነይ እናት ምናምን ብሎ ወስዱ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው። ከዛም በኋላ ላይ እኔ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው እርሹ ምናምን ስላት ኤልሻዳይ እንዴት ይደውልባታል ብላ ኤልሻዳይ ተናዳ እኔ በኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻዳይ ዘጋችሁ። ከዛም በኋላ ላይ እኔና ኤልሻዳይ እንትን መጣለን፣ መኪና መጣለን። ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ። ከዛም በኋላ እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም፣ ቴክስት ላከልኝ። ውሉል ነው አለኝ ስክሪንሻቱ ካስፈልገ አሳያለሁ። እንትኑ ይሄ የባንኩን ጉዳይ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም። በዛ ሰዓት ነው። ከዛ በኋላ ኤልሹ ካናገረችው በኋላ ነው ያንን የጻፈልሽ አንቺ። ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ። ከዛም በኋላ ላይ ተደውሎ ነበረ፣ አላየሁትም ስልኩን። እንግዲህ ስለ ውላ አውራ ነው ያለው እሱ። ስለዛ ከዛም በኋላ ማስረጃ አለሽ አይደል? እኛ ሄድን፣ ይፈለግ ይወጣል። ኦኬ ጎ አሄድ። እኛ የራሳችን ሩም ሄድን በቃ። ከዛን ተኛን። በነጋታው ሄድን። ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን እኔ ትኬት አልነበረኝም። ከዛን እኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን። ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር ከአዶናይም ጋር ከጃኒም ጋር አልተገናኘንም። እኛ ካሜራ የሚባል ነገር አልያዝንም። ካሜራ የሚባልም ነገር አልነበረም እዛ ጋር ጭራሽ እኔ የነበርኩበት ቦታ ማለት ነው። እኔና ኤልሻዳይ አልያዝንም። ፐርሰናል ስለሌላ አይመለከትም። ግን እዛ ጋር ማን እንደነበረ ሰው ራሱ ያውቀዋል። እሷ ከተናገረችው የተለየ የምናገረው ነገር የለም። በቃ የተፈጠረው ነገር እሷ እንዳለችው ነው። ጎንደር ላይ ቀደምም አብረን አውርተንካል። እዚህ ነበረች ጃኒ ከኛ ጋር። ለእሷም ያልናት ምንድን ነው እኔ ጃኒን ዛሬ አይደለም ማውቃት እኔ አንቺን በቃ እዚህ ጋር እንደሚወዱሽ ሰዎች እንደ ሴሌብሪቲ አይደለም ማይሽ ነው ያልኳት። ማለት አሁን እሷ እንዲያረገች ምናምን ብዬ የምቀርጻት ሰው አይደለችም። እኔ እንደ ጓደኛ ነው ማይሽ። ምንም የቀረጽኳትም ነገር የለም። አንድ ግን በቃ በፈለግከው ነገር ወይ ቪዲዮ ብትሰራልን ደስ የሚለኝ ተቀረጸ የሚባለው ቪዲዮ ቢመጣ በጣም ደስ የሚለኝ ነገር ኩይሊያ አለኝ ብላለች መሰለኝ። በቃ ኩይሊያ እባክሽን አለኝ ያልሽውን ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ። ከይቅርታ ጋር በጣም በአክብሮት ነው የምጠይቅሽ። በቃ ወይ ለምታምኚው ሰው ቲክቶክ ላይ አምነዋለሁ ለምትይው ሰው ላኪውና እሱ መጥቶ እነሱ የቀረጹን ቪዲዮ አይቻለሁ ይበልና እኛ አልቀረጽናትም። እነሱ ተጣሉ፣ ተታረቁ። እኔ ምንም ሰው አይደለሁም፣ የማንም ደጋፊም አይደለሁም። እዚህ ጋር እኔ እንደተናገርኩት ገለልተኛ አካል ነኝ። እኔ ጆን ዳንኤልም ጓደኛዬ ነው፣ ጃኒም ጓደኛዬ ናት። በመሀላቸው ገብቻ አንተ እንዲህ ነህ አንቺ እንዲህ ነሽ ማለት አልችልም። በቃ የተፈጠረባቸው ነገር እንደሰው አሳዝኖኛል። ሲጠይቁኝም አስተያየት አልሰጠውም። ራሳቸው መጥተው ያብራራሉ እና እኛ አልቀረጽናትም። ቀደም አብረን ነበር አይደል እያወራን የነበረው። ለእሷም ስለነግራት ነበር አልን አልቀረጽናትም። እኛ የቀረጽናት ቪዲዮ የለም። አብራቸው ነበረች። በነገራችን ላይ እግዚአብሔር ምስክሬ አብራቸው እያወራች ምንም ጸብ እንደሌለ ፍቅር እንደሆኑ ከነሱ ጋር የሚያገናኘው አንዳች ነገር እንደሌለ ጃኒ ራሱ ተናግራለች። እንግዲህ ከባለቤቱ ያወቀ ቡዳ ነው። ጃኒ ራሷ ያንን ያለችው ከየት ፈጥረው እንደሚያወሩ ነው ግራ የገባኝ። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ።
ቀጥሉ። እና በቃ ከኛ ጋር ያገናኘው ነገር የለም። ኢቭን አሁን ዘሙስት እዚህ ሶሻል ሚዲያ ላይ ዘሙስት ዲስከስቲንግ በጣም የሚያስጠላ ፐርሰናሊቲ ያለው ሰው አንድና አንድ ሰው እሱ ነው፣ ዮኒ ማኛ ነው። እና ብዙ ጊዜ አይታችሁ ከሆነ የእናንተን ስስ ብልት እየነካ ነው የሚገባው። አሁን እንደው እውነት እግዚአብሔርን ነው የምላችሁ ለጃኒ አስበው ነው ያ ሁላ ነገር ሲል የነበረው? በፍጹም ማለት ነው። በፍጹም ለሱ አስበው አይደለም። እግዚአብሔርን ግን ምን ያህል እንደምትወዷት ስላየ፣ ምን ያህል ቤተሰብ እንዳላት ስላየ በዛ ሲስተም እንድትወዱት ዮኒዬ ጥሩ ሰው፣ ዮኒ ዋው ብላችሁ ፎሎ እንድታረጉት፣ ዮኒ እያላችሁ ያለውን ነገር ስለሱ እንድታወሩ። እንደው እስቲ እሱ አዶናይን ወዶት ነው ስለ አዶናይ ቆም ብሎ የሚከራከረው አይደለም። በጣም ብዙ ሰው አዶናይን እንደሚወደው ስለሚያውቅ፣ በጣም ብዙ ሰው የሱ ተከታይ እንደሆነ ስለሚያውቅ በዛ ሲስተም ሊገባለ ነው። ስለዚህ ህዝቤ ሽቀላ ጠረር ሲልበት፣ ነገሮች በልሸሸት ሲሉበት እናንተ ወደምትወዱት እናንተ ወደምትፈልጉት አጀንዳ ይመጣላችኋል። እሱ ሰውዬ ጋር በፍጹም ማለት ነው ትክክል ሐሳብ ራሱ ቢያወራ አክሰፕት አታርጉት፣ አትሾዱ። የምሬን ነው የምላችሁ። እግዚአብሔር የመጨረሻ ዊርድ የሆነ ሰው ነው። እድሜ ልኩን 10 ዓመት ሆኖታል። 10 ዓመት ሆኖታል። ገብቷችኋል? 10 ዓመት ሆኖታል እዚህ ሶሻል ሚዲያ ላይ ህዝብ ሲያወዛግብ። 2 አካውንት ተዘግቶበታል። 1 ሚሊዮን 1 ሚሊዮን አሁን 200 ሺህ ነው 100 ምናምን ሺህ ነው ያለው። ስለዚህ በፍጹም እግዚአብሔርን ነው የምላችሁ እኔ በጣም ስለማየው ነው። በጣም ነው የምጠላው ሰው ነው ባይዘው ለመሰላችሁ የጠርለውት ከአንዴም ሁለቴ አይሆኑ ላይክ ሰው ሲጠላ አይቼዋለሁ። አይሆኑ አገባብ ገብቶ ማለት ነው እያለች ነው። ቢግ ላቭ ቢግ ሪስፔክት ፋሚሊ እያለች ነው። አሁን እንደሰማችሁት እኔ ለብዙ ጊዜ ታግሼ ብዙ ጊዜ እየታገስኩ ለብዙ ጊዜ ፍቅረኛዋ ጋር እንዳይጣሉ አረግ ነበረ። እናንተ ታፕታፕ ኮፒ ሊንክ ኔዎቹ ቢራቢሮ we love the butterfly, she's our butterfly, you know that, so we love it, keep going. አሁን የት ነው ያለሽው ስላት ባዝሩም ውስጥ ነው እያለች ነው። ያራድዬ ጭወቴ ከእንግዲህ በኋላ እንዲህ ነው የምናወራው። ጃኒ እስክትመጣ ጃኒ እኔን አሁን እያወራች ነው፣ እንዲህ እያለች ነው ጃኒ። ዛሬ ሰርጅዬ ጥቁር ለብሳለች፣ ጸባይ እያሳመረች ነው። የኔ አረጋገጥ ከባድ ነው።